እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲሴ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ ሃልቶሲስ ወይም የአፍ ጠረን በሽታ የሚለውን ይሆናል ማለት ነው። እንግዲህ ይሄ በብዙ ሰዎች ላይ የተለመደና አብዛኛውን ጊዜ ብዙ ሰዎች ምክንያቱም ምን ይሆን እያሉ የሚቸገሩበት ሁኔታ ነው ወይም በሽታ ነው ማለት ነው። ብዙ ጊዜ ግን ይሄኛውን የአፍ ጠረን መቀየር ወይም የአፍ ሽታ ወይም ባድ ስሜል ኦፍ ዘ ማውዝ እያልን የምንጠራው ወይም ሃልቶሲስ እየተባለ የሚጠራው በሽታ አፍ ላይ ከተያያዙ ችግሮች ጋር የሚገናኝ ነው አብዛኛውን ጊዜ ማለት ነው። በተለይ የአፍን ንጽህና በአግባቡ ካለመጠበቅ የሚመጣ ችግር ነው። የጥርስ ንጽህና ሊሆን ይችላል። ጥርስ እንግዲህ በተቻለ መጠን ቢያንስ በቀን 2 ጊዜ በሳሙና መፋቅ መቻል አለበት። ኮልጌት በምንለው በሱ መቦረሽ አለበት፣ መጽዳት መቻል አለበት ማለት ነው። ከዛ በተጨማሪ ምግብ ከተበላ በኋላ ማንኛውም ሰው መጉመጥመጥ የምንለው እነዚህ ነገሮች መኖር መቻል አለባቸው። ግን ብዙ ጊዜ እነዚህም እየተደረጉ አንዳንድ ጊዜ አፍ ላይ ምን ሊኖር ይችላል? ሌሎች ተያያዥ ችግሮች ሊሆኑ ይችላሉ። የጥርስ ህመም ሊሆን ይችላል፣ የተቦረቦረ ጥርስ ሊኖር ይችላል፣ ወይም የበሰበሰ ጥርስ። እነዚህ በሚኖሩበት ሰዓት የአፍ ጠረን ሊቀየርና አላስፈላጊ የሆነ መጥፎ ሽታ ያለው ሊመጣ ይችላል። እነዚህ እንግዲህ ዋናዎቹ ናቸው። ግን ከዚህ በተጨማሪ አንዳንድ ጊዜ የተለያዩ በሽታዎች በሚይዙ ሰዓት ይሄ የአፍ ጠረን በሽታ ሊመጣ ይችላል፣ ወይም ሃልቶሲስ እያልን የምንጠራው በሽታ ሊከሰት ይችላል ማለት ነው። እንግዲህ በዋነኝነት ይሄን የአፍ ጠረንን ሊያስከትሉ የሚችሉ በሽታዎች ምንድን ናቸው? ማለት አሁን የአፍ ጠረን በሚቀየርበት ሰዓት በትክክል አንድ ሰው የጥርስ ንጽህናውን እየጠበቀ ከተለያዩ መጠጦች ራሱን ጠብቆ፣ ምክንያቱም መጠጥ አሁንም ለአፍ ጠረን መቀየር አንድ ምክንያት ሊሆን ይችላል። ሲጋራ እንደዚሁ ለአፍ ጠረን መቀየር ምክንያት ሊሆን ይችላል። ኤቨን ትንባሆ፣ ሲጋራም ባይሆን ትንባሆ በአፋቸው የሚይዙ ሰዎች አሉ። በተለይ ይሄ በገጠር አካባቢ የተለመደ ነው። እነዚህ የአፍ ጠረንን ሊቀይሩ ይችላሉ። ግን እነዚህ ነገሮች ሳይሆኑ ከዛ በተጨማሪ ደግሞ የጥርስ ንጽህናውን በአግባቡ እየጠበቀ አንድ ሰው የአፍ ጠረን ችግር የሚያጋጥመው ከሆነ የተለያዩ በሽታዎች ሊጠረጠሩ ይችላሉ። እንደውም እንደ አመላካች ምልክት ሆነው ሊታዩ ይችላሉ ማለት ነው። የመጀመሪያው እንግዲህ የስኳር በሽታ ነው። የስኳር በሽተኞች ላይ የአፍ ጠረን መቀየር ሊመጣ ይችላል። ምክንያቱም እነዚህ የስኳር በሽተኞች በከፍተኛ ደረጃ የስኳር መጠናቸው ከፍ ያለ ነው። የስኳር መጠናቸው ከፍ በሚልበት ሰዓት ኬቶአሲዶሲስ እያልን የምንጠራው አለ። ይሄ ነገር ኬቶአሲዶሲስ በሚካሄድበት ሰዓት የአፍ ጠረን እንዲቀየር የሚያደርግ ሽታ ወይም ይሄ የፍሩት አይነት የፍራፍሬ አይነት ሽታ ሊሆን ይችላል ሽታው። ስለዚህ አፍ ላይ ያለውን ጠረን ከዚህ በፊት ከተለመደው ከምናውቀው የተለየ የጠረን አይነት ይፈጠራል ማለት ነው። ስለዚህ አንደኛው የስኳር በሽታ ነው ማለት ነው። ሌላ ሊኖር የሚችለው እንግዲህ የኩላሊት በሽታ ወይም የኩላሊት ችግር በሚኖርበት ሰዓት እንግዲህ ኩላሊታችን ዋና ጠቀሜታዋ ማጣራት ነው ብለን ደም እንድጣራ የሚደረገው ኩላሊት ላይ ነው። ስለዚህ ይሄ ኩላሊት የማጣራት አቅሟ በሚደክምበት ሰዓት መጣራት ያለባቸው ዋና ዋና ኬሚካሎች ሳይጣሩ ይቀራሉ። ለምሳሌ አሞኒያ የምንለው ይሄ ምን ይሆናል ማለት ነው? በከፍተኛ ደረጃ አሞኒያ ሳይሆን ዩሪያ የምንለው በከፍተኛ ደረጃ ይጨምራል፣ በደም ውስጥ ይጨምራል። ይሄ ዩሪያ በደም ውስጥ በሚጨምርበት ሰዓት ወደ አፍ አካባቢ ወደሚገኙም ወደ ምራቅ እንዲገባ ይደረጋል ማለት ነው። ምራቅ ጋር ከተገናኘ በኋላ እንግዲህ አፋችን ላይ ኖርማል ፍሎራዎች አሉ። ኖርማሊ የአፋችንን ጤንነት የሚጠብቁ ባክቴሪያዎች ማለት ነው። እነዚህ ባክቴሪያዎች ያኛው ኤክሰስ በሚሆንበት ሰዓት ይሄ ዩሪያ የምንለው ነገር እሱን ወደ አሞኒያ እንዲቀየር ያደርጉታል። ይሄ አሞኒያ የሚባለው ነገር ደግሞ አፍ ላይ ምን ያመጣል ማለት ነው? ከፍተኛ የሆነ
ባድ ስሜል ያለው ወይም ብዙ ጊዜ ይሄ ፊሺ ኦደር ነው የሚባለው እና የአሳ አይነት ሽታ እንደዚህ አይነት መጥፎ ጠረን ሊያመጣ ይችላል ማለት ነው። ስለዚህ አንደኛው ሌላ ችግር ሊከሰት ይችላል ብለን የምናስበው የአፍ ጠረን በሽታ ሲኖር የኩላሊት ችግር ነው ማለት ነው። ከዛ በተጨማሪ የጉበት ችግር፣ የጉበት በሽታ በሚኖርበት ሰዓት ስፔሻሊ ይሄ ሲሮሲስ የምንለው ስቴጅ ላይ በሚደርስበት ሰዓት አሁንም ጉበት በከፍተኛ ደረጃ ቶክሲክ የሆኑ ሰብስታንሶች ከሰውነታችን እንዲወገድ ታደርጋለች። እነዚህ ቶክሲክ የሆኑ ሰብስታንሶች ከሰውነት ሳይወገዱ ይቀሩና አፍ ላይ ከፍተኛ የሆነ ሽታ እንዲመጣ ያደርጋሉ ማለት ነው። ስለዚህ ሌላኛው የጉበት በሽታ አንድ የአፍ ጠረን መቀየር ምክንያት ሊሆን ይችላል ማለት ነው። እንግዲህ ሌላ ይሄ ጀርድ የምንለው አለ። ይሄ ምንድነው? የአሲድ ወደ ላይ ወደ አፍ መምጣት ማለት ነው። እንደዛ በሚሆንበት ሰዓት አሁንም በከፍተኛ ደረጃ አፍ ላይ ጠረን መጥፎ ጠረን ሊመጣ ይችላል እና እሱም አንደኛው ምክንያት ሊሆን ይችላል ማለት ነው። ከዚህ በተጨማሪ እንግዲህ አንዳንድ የካንሰር አይነቶች በተለይ ይሄ ከአንገት በላይ ያሉ ካንሰሮች በሚኖሩበት ሰዓት አፍንጫ ውስጥ ሊሆን ይችላል፣ ጉሮሮ ውስጥ ሊሆን ይችላል። እንደዚህ በሚከሰቱበት ሰዓት ፈሳሽ ሊያመነጩ ይችላሉ። ከዛ አፋችን ላይ መጥፎ ጠረን እንዲመጣ ሊያደርጉ ይችላሉ ማለት ነው። ስለዚህ እነዚህ እንግዲህ ዋና ዋናዎቹ የበሽታ አይነቶች ናቸው። አንድ ሰው የአፍ ጠረኑ በሚቀየርበት ሰዓት ወይም መጥፎ ሽታ በሚኖርበት ሰዓት ሊጠረጠሩ የሚችሉ የበሽታ አይነቶች ናቸው ማለት ነው። ይህ ከሆነ እንግዲህ ዋና ዋና የአፍ ጠረንን ለመከላከል የሚጠቅሙን መከላከያ ዘዴዎች ምንድን ናቸው? ዋናው ምክንያቱ እንግዲህ ምንድን ነው ብለናል? የጥርስ ንጽህናን በአግባቡ አለመጠበቅ ነው፣ ወይም የአፋችንን ጤንነት በአግባቡ አለመጠበቅ ነው። ንጽህናውን በደንብ አለመጠበቅ ነው። ስለዚህ የጥርስ ንጽህናን በደንብ መጠበቅ፣ ቢያንስ በቀን 2 ጊዜ ማጽዳት፣ ምግብ ከበሉ በኋላ አፍን በደንብ መታጠብ ወይም መጉመጥመጥ የምንለው እሱ ጥሩ ነገር ነው። በቂ ውሃ መጠጣት በጣም ጠቀሜታ አለው እና እሱ የአፍ ጠረን በሽታን ለመከላከል ይጠቅመናል። ከዛ በተጨማሪ ሽታ ያላቸው ምግቦችን በተደጋጋሚ የምንመገብ ከሆነ አሁንም የአፍ ጠረን ሊቀየር ስለሚችል ነጭ ሽንኩርት፣ ሌሎችም አሉ። እነሱም በተደጋጋሚ ከተጠቀምነ ያው የአፍ ጠረን ይቀየራል። እሱ ኤክስፔክትድ የሆነ ነገር ነው። እነሱም በተደጋጋሚ አለመመገብ ወይም በደንብ የአፍ ንጽህናን መጠበቅ ግዴታ መጠቀም ካለብን ማለት ነው። ከዛ በተጨማሪ እንግዲህ የአፋችንን ጤንነት ለመጠበቅ ቼክአፕ ማድረግ በጣም አስፈላጊ ነው። የጥርስ ሐኪሞች ጋር እየተነጋገሩ ቼክአፕ ማድረግ ያስፈልጋል። ስለዚህ ዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።